ወደዛች መጠመቂያ ውስጥ ቀድሞ የገባ ከማንኛውም አይነት ደዌ በሽታ መጽሐፍ ቅዱስ እንደሚነግረን ይፈወሳል። ይሄ ድዊ ግን ይሄ በሽተኛ ግን በዚህ ስፍራ ለ38 ዓመት ሙሉ በአልጋው ላይ እንደ ተዋን ተጣብቆ ተኝቷል። ሰው ረስቶታል፣ ቤተሰቦቹ ዘንግተውታል። ሰው ሲረሳን የማይረሳ ሰው ሲተወን የማይተወን ግን አንድ አባትና አምላክ እግዚአብሔር አለ፣ ክብር ይግባውና ሁሉ ሲተውን የማይተወን፣ ሁሉ ሲሸሹን የማይሸሸን፣ ሲርቁን የማይርቀን፣ በጽድቃችን በኃጢአታችን በመውደቃችን በመነሳታችን መቼም የትም እንዴትም ባለ የህይወት ሁኔታ ውስጥ ሆነን እሱ ግን ያው እሱ ነው። እግዚአብሔር ግን ያው እግዚአብሔር ነው። ነቢየ እግዚአብሔር ዳዊት እንዲህ ብሎ እንደዘመረለት አንተ ግን ያው አንተ ነህ እንዳለው እግዚአብሔር በሁኔታዎች አይለወጥም፣ ባህሪው አይደለም። ይሄ ሰው አጥቶ ሁሉ ርቀውት ሁሉ ሸሽተውት ብቻውን በዚያ በጠበል ስፍራ 38 ዓመት ሙሉ ቢያሳልፍም አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ወደ ጸበል ስፍራ መጣ። አገኘው፣ ጠየቀው። ልትድን ትወዳለህን አለው። ምን አለው? ጮክ በሉልኝ፣ ይሄ የቤተሰብ ትምህርት ነው። ጮክ እያላችሁ ልትድን ትወዳለህን አለው። ይኸውላችሁ የኛ አምላክ የኛ አባት የኛ ጌታ የኛ መድኃኒት በእኛ ፈቃድ ጣልቃ ገብቶ ፈቃዱን በግድ የሚያስፈጽም አባትና አምላክ የለም። እግዚአብሔር በሰው ልጆች ነፃ ፈቃድ ውስጥ የሚፈልገውን ነገር መፈጸም እየቻለ ግን አይፈጽምም። ፈቃዳችንን ይጠይቃል። ለማዳን እንኳን ለመስጠት እንኳን ፈቃዳችንን ይጠይቃል። ልትድን ትወዳለህን አለው። አሁን ለዚህ ጥያቄ መልሱ ምንድነው? አዎ መዳን እወዳለሁ፣ ወይም ደግሞ አይ ተመችቶኛል መዳን አልወድም። ከሁለት አንዱ ነው አይደል? ይሄ መጻጉዕ ይሄ በሽተኛ ይሄ ድዊ ግን እንዲህ አለ፣ ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም አለ። ምን የለኝም? ይሄን ቃል ያዙልኝ እሺ። ምን የለኝም? ሰው የለኝም። እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነስና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ ይላል። የተሸከመችውን አልጋ ተሸክሟት ሄደ። ሰው ለሌለው መጻጉዕ፣ ሰው ለሌለው ድዊው፣ ሰው ለሌለው በሽተኛው ማን ሰው ሆነው? እግዚአብሔር ሰው ሆነው። ዛሬም ለኔና ለእናንተ እግዚአብሔር ሰው ይሁነን። ዛሬም ብዙ ሰው የሌላቸው ሰዎች አሉ። ታመው በተለያዩ ስፔሻላይዝድ ሆስፒታል ውስጥ ሕክምና ለማግኘት አልጋ ለመያዝ ሰው የሌላቸው ዘመድ የሌላቸው ብዙ እልፍ ሰዎች አሉ። እዚቹ መከረኛ ሀገር ውስጥ ኢትዮጵያ ውስጥ ማለት ነው። በተለይ ደግሞ መዲናችን አዲስ አበባ ውስጥ ሆስፒታል ውስጥ አልጋ ይዞ ለመታከም እውነቱን ንገሩኝ፣ ምን ያስፈልጋል? ወይ ዘመድ ወይ ገንዘብ ያስፈልጋል። ይሄ ሰው ያወቀው ፀሐይ የሞቀው የአደባባይ ሚስጥር ነው። ግን ሰው ለሌላቸው ሰዎች ሰው የሚሆን አምላክ አለ። በጣም የሚገርማችሁ ነገር ሆስፒታል ውስጥ ብቻ አይደለም፣ ስራ ለመቀጠር ምን ያስፈልገናል? ነገሩኝ፣ የምታውቁትን ነው የምነግራችሁ። ምን ያስፈልገናል? ዘመድ ያስፈልገናል፣ ሰው ያስፈልገናል። በየቤታችን 2 እና 3 ዲግሪ ይዘው ከተማሩበት የትምህርት ሙያ በተቃራኒው ስራ የሚሰሩ ቀን ለመግፋት የሚላስ የሚቀመስ የሚለበስ የሚጎረሳተው ዲግሪያቸውን ይዘው ኒስትሮ የሚጠርጓሉ። መኪና የሚያጠብ ልጅ አለ፣ ኤሌክትሪክ ኢንጂነር ተመርቆ አርባ ምንጭ ዩኒቨርሲቲ እዚሁ መገናኛ ማለት ነው የምናውቀው ልጅ። ብዙዎች አሉ ሰው ሳይኖራቸው ስራ ማግኘት ያልቻሉ ማለት ነው።
ሰው ያስፈልጋል ብዙ ቦታ ላይ። ሰው ለሌላቸው ግን ሰው የሚሆን ማን አለ? እግዚአብሔር አለ። ይህም ብቻ አይደለም። ወደኛም ቤት ወደ ቤተ ክህነቱ ስንመጣ ለመቀጠር ወይ ገንዘብ ወይ ሰው ያስፈልጋቸዋል። ከባድ ነው። ዘበኝነት ለመቀጠር ወይ ዘመድ ወይ ገንዘብ ያስፈልጋቸዋል፣ ወይ ደግሞ የቀጣሪው ሰውዬ የሀገር ሰው መሆን አለባችሁ። ያው የቆምንበት እንግዲህ የእውነት መድረክ ነው አይደል? እግዚአብሔር ደግሞ እውነተኛ አምላክ ነው። እኛ ደግሞ የቆምነው ላቆመን አምላክ ለእግዚአብሔር ክብር ብቻ ነው፣ ለሰው አይደለም። ስለዚህ ሰው በቤተ ክህነቱም በቤተ መንግስቱም